ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ አካባቢ በአንድ የእንግዳ ማረፊያ ፔንሲዮን ላይ ትላንት ሌሊት በደረሰ የእሳት አደጋ ሁለት ሰዎች በጭስ ታፍነው ሕይወታቸው ማለፉ ተገለጸ። የመዲናዋ የእሳትና አደጋ ስጋት ስራ አመራር ኮሚሽን ትላንት ከሌሊቱ 9:05 ላይ በተከሰተው የእሳት አደጋ የአንድ ወንድና የአንድ ሴት ሕይወት ማለፉን ገልጿል። የሞት አደጋው ያጋጠመው በሆቴሉ ላይ በተነሳ የእሳት አደጋ ሲሆን በሆቴሉ የነበሩ እድሜያቸው 30 እና 25 ዓመት የሆኑ ወጣቶች በጭስ ታፍነው ሕይወታቸው ማለፉን በፌስቡክ ገጹ ባወጣው መግለጫ አስታውቋል። የኮሚሽኑ የአደጋ ጊዜ ሰራተኞች ባደረጉት ርብርብ በእንግዳ ማረፊያው በክፍል ውስጥ ተኝተው የነበሩ 6 ሰዎችን ሕይወት መታደግና የእሳት አደጋው ሳይስፋፋ መቆጣጠር መቻሉን ጠቁሟል። የፔንሲዮኑ የውስጥ ክፍሎች እሳትን መቋቋም ከማይችሉና አደጋን አባባሽ በሆኑ ቺፑድና ጣውላ የተከፋፈሉ መሆናቸው እሳቱ እንዲባባስና ጭስ እንዲፈጠር ምክንያት መሆኑን ኮሚሽኑ አክሎ ገልጿል። መሰል አገልግሎት የሚሰጡ ድርጅቶች እንግዶች የሚያርፉባቸውን ክፍሎች የአደጋ ደህንነት መስፈርትን ያሟሉ ማድረግ እንደሚገባቸው አስታውሷል። አክሎም የአደጋ ደህንነት መስፈርትን በማያሟሉ አገልግሎት መስጫዎች ላይ አስፈላጊውን እርምጃ እንደሚወስድ አሳስቧል። የተባበሩት መንግስታት ድርጅት በሱዳን በዘለቀው አስከፊ የእርስ በርስ ጦርነት ውስጥ የዘር ጭፍጨፋ ወይንም ጄኖሳይድ አደጋ አሁንም በጣም ከፍተኛ ነው ሲል አስጠነቀቀ። ተመድ ይህን ያለው በፈጥኖ ደራሽ ኃይሉ በጎሳ ላይ ያነጣጠረ ጥቃት እየተሰነዘረ እንደሆነ በመገለጽ ላይ ባለበት ወቅት እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬስ ልዩ አማካሪ ቨርጂኒያ ጋምባ በሱዳን ጦርነት ሁለቱም ተፋላሚ ወገኖች ከባድ የሰብአዊ መብት ጥሰት ፈጽመዋል ማለታቸውን ዘገባው አክሏል። ልዩ አማካሪዋ በዳርፉርና ኮርዶፋን ክልሎች ላይ በተወሰኑ ጎሳዎች ላይ የሚፈጸመው ጥቃት እንደቀጠለ መሆኑን በጄኔቫ ለተመድ የሰብአዊ መብቶች ምክር ቤት ተናግረዋል። በተለይም ፈጥኖ ደራሽ ኃይሉና አጋር የታጠቁ የአረብ ሚሊሻዎች በዛግሃዋ ማሳሊትና ፋር ቡድኖች ላይ በጎሳ ላይ ያነጣጠሩ ጥቃቶችን ማድረሳቸውን ቀጥለዋል ሲሉ ተናግረዋል። ጨምረውም በሱዳን የዘር ማጥፋት የጦር ወንጀሎችና በሰው ልጆች ላይ የሚፈጸሙ ወንጀሎች ስጋት አሁንም ከፍተኛ ነው ሲሉ ማስጠንቀቃቸውን ኤኤፍፒ ዘግቧል። እንደ አውሮፓውያን አቆጣጠር ከ2023 ጀምሮ ሱዳን በጦር ኃይሎች አዛዥ አብዱልፈታህ አልቡርሃንና በፈጥኖ ደራሽ ኃይሉ አዛዥ መሐመድ አምዳን ዳጋሎ ጎራ ተከፍላ ወደ ለየለት የእርስ በርስ ጦርነት አምርታለች። የጦርነቱ መነሻ ደግሞ ልዩ ኃይሉን ወደ ጦሩ ማቀላቀልን በሚመለከት የተፈጠረ አለመግባባት ነበር። ጦርነቱ በ10 ሺዎች የሚቆጠሩ ሰዎችን የገደለ ሲሆን 13 ሚሊዮን ዜጎችን ደግሞ ከቤት ንብረታቸው አፈናቅሏል። ይህንኑ ጦርነት ያስከተለውን ዳፋ ተመድ በዓለም ላይ እጅግ የከፋ ሰብአዊ ቀውስ ሲል ጠርቶታል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የመኪና ማቆም ወይንም የፓርኪንግ አገልግሎት በሚሰጥባቸው ቦታዎች ደንበኞች ክፍያቸውን በጥሬ ብር ወይንም ካሽ ማከናወን እንደማይችሉ ገለጸ። ባለስልጣን መስሪያ ቤቱ የፓርኪንግ ክፍያ ሲስተም በሁሉም የተሽከርካሪ ማቆሚያ ቦታዎች ላይ ተግባራዊ ማድረጉን ዛሬ በፌስቡክ ገጹ ባወጣው ጽሑፍ አስታውቋል። በዚህም የፓርኪንግ አይነቶቹን በአራት ከፋፍሎ ያስቀመጠ ሲሆን እነዚህም የመንገድ ዳር፣ የህንፃ ስር፣ የተከለለ እንዲሁም የህንፃ ላይ የተሽከርካሪ ማቆሚያ በሚል የተወሰኑ መሆናቸውን ገልጿል። በዚህ መሰረት ተጠቃሚዎች ለ30 ደቂቃ አገልግሎት 20 ብር እንደሚከፍሉ አስታውቋል። ተጠቃሚዎች በተጠቀሱት ማቆሚያው ቦታዎች ሲገቡ የያዙትን ተሽከርካሪ ሰሌዳ ቁጥርና ስልክ ቁጥራቸውን ለሲስተሙ ባለሙያ ማስመዝገብ አለባቸው ብሏል። ከተሽከርካሪ ማቆሚያ ቦታው ሲወጡ ደግሞ የቆዩበትን ሰዓት፣ የክፍያ መጠንና ባለ 3 ወይንም ባለ 4 ዲጂት ቁጥር የመክፈያ ኮድ መልእክት እንደሚላክላቸው ባለስልጣን መስሪያ ቤቱ አስነብቧል። ክፍያቸውንም በኢትዮጵያ ንግድ ባንክ ሞባይል ባንኪንግ ብቻ እንደሚከፍሉና ያለባቸውንም ክፍያ በ24 ሰዓት ውስጥ ሊከፍሉ እንደሚገባ፣ ይህ ባይሆን ግን ወለድ እንደሚኖረው ገልጿል። ባለስልጣን መስሪያ ቤቱ አሁን ላይ ሲስተሙ ስራ መጀመሩን ተከትሎ በጥሬ ብር ወይንም ካሽ ክፍያን ማከናወን የተከለከለ መሆኑን ገልጾ የክፍያ አማራጮችን ወደፊት እንደሚያሰፋ ጠቁሟል። ዕዳቸውን መክፈል ያልቻሉ ተጠቃሚዎች ከአሽከርካሪና ተሽከርካሪ ጋር በተያያዙ የሚፈልጉትን አገልግሎት ማግኘት አይችሉም ብሏል። በሶማሌ ክልል በ1 ቢሊዮን ብር ወጪ 2 የንጹህ መጠጥ ውሃ ፕሮጀክቶች ግንባታን ለማከናወን የመሰረት ድንጋይ ተቀመጠ። የንጹህ መጠጥ ውሃ ፕሮጀክቶቹ በሶማሌ ክልል ፋፈን ዞን አውበሬ ወረዳ የሚከናወኑ መሆናቸውን የክልሉ ኮሙኒኬሽን ቢሮ በፌስቡክ ገጹ አስነብቧል። የሶማሌ ክልል ርዕሰ መስተዳደር ሙስጠፋ መሐመድ ኡመር ከክልሉ የውሃ ቢሮ ኃላፊ ኢንጂነር አህመድ ሚራር ሌሌ ጋር በመሆን የንጹህ መጠጥ ውሃ ፕሮጀክቶቹን ለማስጀመር የመሰረት ድንጋይ ማስቀመጣቸው ተገልጿል። በሼደር ከተማ የሚከናወነው የንጹህ መጠጥ የውሃ ፕሮጀክት 500 ሚሊዮን ብር ወጪ
የሚደረግበት ሲሆን ከ35000 በላይ ነዋሪዎችን ተጠቃሚ የሚያደርግ መሆኑ ተገልጿል። እንዲሁም ፕሮጀክቱን በ18 ወራት ጊዜ ውስጥ ለማጠናቀቅ እቅድ መያዙን የኮሙኒኬሽን ቢሮ አስታውቋል። በአውበሬ ከተማ የሚከናወነው የንጹህ መጠጥ ውሃ ፕሮጀክት ግንባታም በተመሳሳይ በ500 ሚሊዮን ብር ወጪ የሚከናወንና በአንድ ዓመት ከ6 ወራት ውስጥ የሚጠናቀቅ እንደሆነ ተመላክቷል። ይህኛው ፕሮጀክት ደግሞ ሲጠናቀቅ ከ58000 በላይ ሰዎችን ተጠቃሚ የሚያደርግ ነው ተብሏል።